ወንድ ልጅ ያ ሴት ልጅ አይደለም ከወንዶቹ ጋር እንደዚህ አረስማ ስፖርት ይቻላል ግን አልሰራሁም ብዙ ደክሞኝ ስለነበረ ማለት ነው። ባይ የፈለገ ለምን ቂጡ ቀዳዳ ይሆን ወንድነቱን ወደዋለሁ ሌላ ጤናማ ጭንቅላት ያለው ሰው እኮ ችግሩ ካለበት ጋር ሄዶ ችግሩን ነው እንትን ማለት ያለበት መፍታት ያለበት። ዝም ብሎ አንድ ወንድ በቃ እዚህ ላይ ቁጭ ብለህ እዚህ ላይ ቁጭ አንድ ጃኬት 3 ወር በሙሉ እየለበስክ አንድ ጃኬት ድሮ እኔ በቅናሽ አግኝቼ የገዛሁትን ማለት ነው 3 ወር በሙሉ እየለበስክ አንደኛዋ ሴት በገዛችን ጃኬት ከአንደኛዋ ጉዴላ ምልሽ ከጉዴላ ጋር ቁጭ ብለክ በጃኬት የማይለውጥ ህይወቱን አይለውጥ ጃኬት ሰው እንዴት አንድ ጃኬት አንደኛ ለተመልካች ራሱ እኮ ሼም የሚባል ነገር እኮ አለ። እኔ አሁን ሁሉ ጊዜ አንድ ልብስ ለብሼ ስታዩ እናንተ አይደብራችሁም እንዴ? እንደዚያም ጀርመን ሀገር ኖራችሁ አንድ ጃኬት ኒውይርም ሲመጣ አንድ ጃኬት፣ መስቀል ሲመጣ አንድ ጃኬት፣ ፋሲካ ሲመጣ አንድ ጃኬት፣ አንድ ጃኬቱን መቀየር ያልቻለ ለዚያም ደግሞ እኔ ገዛሁትን ጃኬት እንኳን እኔ ገዛሁትን እንዲያውም ዛሬ ላሳያችሁ። ጠዋት ላይ እቃ ስጥል እቃ እየጣልኩ ነው። በነገራችን ላይ ዛሬ ሲደረደር የለበሰው እኔ ገዛሁለትን አዲዳስ ነው። ይኸውላችሁ ረስተኸዋል። ይሄንን ከአዲሱ ጫማ ላይ ይሄኛው እና ይሄኛው እንዲህ ሲል ሲወድቅ አዲዳሱ አለ ቪዲዮ ላይ። አሁን ምሱን ጫማ ነው የምታረገው። this yours አዲዳስ ይኸው እዚህ ጋር አለ። ኖ አዲዳስ ነው አዲዳስ። አሁን ምሱን ነው የምታረገው። ጉራ ብቻ ይኸውልህ፣ ይሄን ረስተሃል። ከነገና ደግሞ እቃ ስንጥል ደግሞ ያ ድሮ ከሌባ ላይ የገዛኸው ሻንጣ ሙሉ ታች አይደል እንዴ ያለው? አልወሰድከውም ለካ እሱን። አወኩሽ ናኩሽ ይኸውልህ፣ እቃ እየጣልን ነው። ይሄን ናች ደግሞ ምንድን ነው እላለሁ እንደዚህ አይቼ ማለት ነው። ምንድን ትዝ ሲለኝ እንደዚህ አይነት ነገር አይ እኛ እኮ እስከ ተለዋዋጭ እኮ ስንገዛ የነበረው ግን ለነገር ተቀብሻለሁ። በቲክቶክ በዩቱብ እኮ 25 ሺህ እየተለመኩ እኮ ነው። ተቀብሻለሁ እኮ ሰራሁብሽ እንጂ እኮ አልሰራሽብኝም። ሄደና እዛ መሰራት እኔ እንዲሁ በአናት የሰራሁት መቅኔ ላይ የሰራሁት ልክ አሁን ሜንጫ እኔ እኮ መስቀኝ ጫማ ገዛም እንደ ሴትዮዋ አንተም ሰርታ አትለወጥም። አሁን መጨረሻ የቡጢ መቀባቢያ ሆንሽ። አፍሽን ስትከፍቺ አሁን የእኛ አፍ ነው የሚከፈተው። አሁን የእኛ አፍ ነው የሚከፈተው። የእኛ አፍ መታነቂያ ለመታነቂያ አሁን ለመታነቂያ 2 ለመታነቂያ 1 ለመታነቂያ 2 እኔ ግን እንዴ ኧረ እኔ ብሆን እከላከላለሁ። እግዚአብሔርን እከላከላለሁ። እኔ የምላችሁ ግን ወንዶችን ይፈሯቸዋል ማለት ነው። ኧረ ሲያስጠላ ግን እኔ የምመኘው የነበረው እንደዚህ ጡንቻ ያለው ቦክስ የሚቧቀስ ምናምን ነገር የቦቀሰው ልጅ ደግሞ በጣም ትንሽዬ ነገር ነው። እጁ ግን ሲሳይ በጣም ትንሽ ነው። ክሎዘፕ ግን ትንሽ ናት እጁ ነው። እንዲህ ስለጨበጣት ነው። ከሁለቴ ነው እንጂ እግሩ ወደ ላይ እንዲህ። እኔ ደግሞ በእግሩ ሊማታ እንደዚህ መስሎኛል እኮ እንደዚህ ካራቴ የሚሰራ መስሎኛል። ለካ ወድቀሽ ነው ነፍስ ክሎዛፕ ስታደርጉት ይሰፋል። ገባችሁ? ከርቁ ላይ የተቀረጸችው እና እንዲህ ብላለች።
ወዮ አልኩ በቃ ወዮ። ለካ እውነትም እናንተ ሴት የሚያባረር ወንድ በአጠቃላይ የሆነም ተጠጊ ተለጣፊ ቫይረስ ምናምን ነገር የለም። ቫይረስ ትንንሽ በሽታዎች ናቸው ትልልቅ በሽታ የሚሆኑት። እኔን የተማመክለታን የራሱ ግራ ጋብተኛል። አንተን ልተማመነ ወይስ አንተን የማውቀው ሴት ወንድ ላይ እንትን አላት ነው እና እሱ ማንኮ ችግር የተፈጠረው እዛ ጋር ነው። አይምሮ ያልቀበል ያለው ሀው ጂጂ ሀው ያልኩት ምን ተፈጠረ? ቡጢ ቀመሰች ፍራንክፈርት። ከዛ ምን ይሉታል? አምሮብሃል ወፍርሃል ሲሉት እዚህ ጋር ያስገቡልሽ። እዚህ ጋር ነው። የቱ ጋር ቤት በኩል ሊወጉሽ? አይሰር በዚህ አይነቱ ማን እንደበደባለው ማለት ነው። እኔ ብዙ ጊዜ እኮ ግን ይዤ ነበረ፣ ግን የምበላው ገንዘብ ስላለኝ አላማ ስላለኝ አንተን አጥፍቼ አልጠፋም ብዬ ነው። አይስወር ተያይዘን ነበር እኮ እንዴ ስቃለን። ሳቅ እንጂ ኮፒሊንግ አርጎ እንጂ ልጆች ኮፒሊንግ እያደረጋችሁ ኮፒሊንግ። ወይኔ በሚስት ፊት ግን እንደመደብደብ አሳፋሪ ነገር የለም። ፓንተን ባወለቅባት አሁን እኮ እንደ ሴት እኮ አትቆጥረም። ታውቃለህ እንደዚህ እኔ እግዚአብሔር ምስክሬ ነው። እኔ ለነገሩ እኔ ቦይፍሬንድ እንዲህ አላውቅም። ነገራችን ላይ እኔ እናቴ የልጆች አባት እናቴ ሰይጣን ነው። ሰይጣን በሰፈራችን በዓለማችን በመንደራችን የታወቀ ነው። ይሰቅልሽ አክፈልሽ ያረገሽ። እኔ ለመጀመሪያ ጊዜ እንደዚህ ሙቃም ሰው ሳይ እንደዚህ የሚደበደብ ሰው ወይኔ አይኑ ፈጦ እሺ ገና ሲያዩ እኮ ነው የፈራው። ገና ሲያዩ አብስ ገበርኩ በሚስት ፊት ገባለሽ በሚስትሽ ፊት አንዴት አድርገን ነው ሱሪ የምታወልቀው? ወንድ ነኝ እንዳትል ከዚህ በኋላ ራን ብቻ። ከዚህ በኋላ እሷም አንድ ቀን እንደውም ጉዴላ ጉልበት ሳይኖራት ይቀራል ከአንተ ይልቅ። እውነቴን ነው። ጉዴላ ጉልበት ሊኖራት ይችላል። ምክንያቱም እንትን በልታ ነው ያደገችው። ኮባ የኮባ ምንድን ይባል እንሰት ነው ይባል። ጉዴላ እኮ ጉልበት አለው። ገባ? ጉዴላ ነገሩ ወንዱም ሴቱም አልታወቀም። ነቀነቁልን ያያየ ነቅንቃው ይዤ በቃ ክስ ምናምን አትይጂ ምናምን ብለውኛል። እቀጥቸዋለሁ። 2 ክስ የለም፣ 1 ክስ እግዚአብሔር ይበልጣል። ኮፒሊንግ ጋይስ ኮፒሊንግ። ተነቀነቀች። ቪዲዮም አለ ግን እኛ እናወጣ። ተነቀነቀች። አየን ተላከልን። እንደው ማን ነው ብዬ ገባኝ። ማን እኮ ነው ገባኝ። እኔ ግን እግዚአብሔር የሆነ ነገርማ ቀንሷል። የሆነ ነገርማ ቶሎ እንትን የማለቴ ጉዳይ ትንሽ በጣም እንትን ብሏል። ቶሎ የማስታወሴ ነገር ገባችሁ? በፍጹም አላሰብኩትም እንደዚህ አይነት ነገር ይፈጠራል እዚህ ጀርመን ሀገር ውስጥ። እኔ እንጃ እኔ አስቤ አላውቅም። ጂጂ ማይክል ጃክሰን እየመሰለ መጣ። ተነቅንቆ ነው። ለማንኛውም ሰብስክራይብ እያደረጋችሁ ዩቱብን በዛ በኩል ማን ነው ጀግና ግን ይሄ ብዬ ጀግናውን ሳቀው። ኖርማል ነው አልኩኝ። በቃ ኖርማል ዚስ ኢዝ ኖርማል ዛትስ ኖርማል ኤቭሪዌርስ ኖርማል አልኩኝ። ፀጉሪ ምናምን በቃ ደግሞ ብንጠጣ ችግር ነው፣ ሻምፓኝ ብንከፍት ችግር ነው። ልጅ የከሳን ነው ያለ ነው እንጂ ምን ያስፈልገዋል ልጁ ግን? እስቲ ንገሩኝ። መኪና አለው፣ አካሄዱ በሙሉ ያስቃል። ሮላ ይዞ ነው ሄደው። ታዲያ ሮላውን ወደ መኪና ለምን አንለውጠው? እንሸልመዋ። እንደዚህ አይነቱ ጀግና ማንም ፈሳም ራሱ 4000 ዩሮ ልብስ ገዝተንለት እየሸጠ እየበላ አይደለም እንዴ? ለዚህ ጀግና ታዲያ እንዴት ከሮላ ወደ መንጃ ፈቃድ ብናሻሽለው፣ ከዛ መንጃ ፈቃዱን ሲጨርስ ደግሞ መኪና ጊፍት ቢሰጠ ምን ይመስላችኋል? ጀማዎቹ ለዛ ተብሎ እኮ ነው ጀማው። እስቲ አንድ ታሪክ እንስራ እስቲ። አንቺ ዛሬ እቺ ምን አባቷ ሮላ ነው ሮላ ጉድ ሰራ።
እኛ ምንም የምናውቀው ነገር የለም። እንደ ማንኛውም ሰው የሚዲያ ሰዎችንን ሰማን፣ ስለዚህ እንሸልመዋለን ብለናል። ለሽልማት እንዘጋጃለን። ሮላውን እንግዲህ ሮላ ነው አሉ። ሮላ በሮላ ነው አሉ። ሁለተኛ ፍራንክፈርት አንረግጥም፣ አንሄድም። ሁለተኛ አንሄድም። ትሄዳላችሁ እንደ ፍራንክፈርት? እኔ አልሄድም። ምክንያቱም ምን ይታወቃል፣ እንደዚህ ቀላል ከሆነ ፍራንክፈርት ላይ እንደዚህ እንትን ከሆነ አንሄድም። ምን እናደርጋለን? አንሄድም። አሁን ጌም እንጫወታለን። ጌማችንን ከተጫወትን በኋላ ጌሙ ሲያልቅ ደግሞ ወደ ጌም እናዘዋውረዋለን። ውጭ ሀገር የለበሰ ልብስ ይሸጣል ወይ? አሪፍ ከሆነ እኔ የምገዛቸው ልብሶች የሚሸጡ ናቸው። ነገ ብትወጪ የምትሸጫቸው ብታጭ እንኳን የምትሸጫቸው ልብሶች ስለሆኑ ነው። ነገርኩሽ እኮ ስገዛ ራሱ ከሁለት ማሰሪያ ጋር አንዱን አስሮት ሄዷል። አንዱን ደግሞ እንደዚህ ነው የምገዛው። ስገዛ ራሱ ኔክስት ማሰሪያ እንኳን እኔ በጣም ስገዛ ገባሽ እስከ ኢንሹራንሱ ነው የምገዛው። በነገራችን ላይ ኢንሹራንሴን አስመልሻለሁ የልብስህንም ምናምን፣ ምክንያቱም ኩቹን ስለነበረኝ እኔ ምን ነገር ሳደርግ የለ ፉል ኢንሹራንስ ነኝ ስል ጉራ እንዳይመስልህ ገባክ? አስመልሻለሁ፣ ኢንሹራንሴን አስመልሻለሁ። እነዚህ ልብስ ገዝቻለሁ የኩቹን አውጥቼ፣ ሰውየው ግን ይዞብኝ ጠፍቷል ብዬ ከክስ ጋር ሄዶ ብር 4000 ዩሮ ተርጎ ባንክ ላይ ቁጭ ብሏል። ሰው ጋር የገጠምክ በስልሃል። ከማንም ግንጋንጋ ጋር የገጠምክ በስልሃል አይደለም? ግንጋንጋ ማይ ኔም ኢዝ ጂጂ ኪያ። ማይ ኔም ኢዝ ጂጂ ኪያ። እስካሁን ምን እንትን እንበል ወይ ጉድ! እግዚአብሔር ይስጣችሁ ወገኖቻችን፣ እኛ ምንም አንልም። ያ እግዚአብሔር ይባርካችሁ ደማችንን ስለመለሳችሁልን። ምክንያቱም የዚህ ሀገር ሕግ ያ ብዙ ክራይም ስላለባቸው ስንሰደብ ዝም ምን የሚሉት ዝም ነገኑ ተነጎዲያኑ ይህን አስተርጉሙ ያንን አስተርጉሙ እንደዚህ አርጉ እንደዚህ አምጡ መረጃ ማስረጃ ምናምን። እግዚአብሔር ትልቅ ነው። ኦኬ እግዚአብሔር ታላቅ ነው። እግዚአብሔር ታላቅ ነው። እንደዚህ አይነት ወንድም ይሰጣችኋል፣ የሚቆረቆረላችሁ ማለት ነው። ተቆርቋሪ ወንድም ይስጣችሁ። እግዚአብሔርን ተደገፉ፣ ሰውን አትደገፉ ብላችሁ ጋይስ፣ ይህንን ነው እግዚአብሔር ምስክሬ ነው ብላችሁ ሰውን አትደገፉ፣ እግዚአብሔርን ተደገፉ። እግዚአብሔር ይመልሳል፣ እግዚአብሔር ያዋርዳል፣ እግዚአብሔር ያንተባትባል። ኦኬ ስድብ ሳይሆን እግዚአብሔር በሌላ ይለውጠዋል። ከዚህ የበለጠ እንዳይመጣባችሁ የምታረጉትን ነገር ተጠንቀቁ። ለዚህ ነው እኔ ግን አታሷሽኝ፣ እኩል ነበር የምደባደበው። እኔና እሱ ሁለት ጊዜ ከሰው ጋር ልንደባደብ፣ እሱ ሲደባደብ ማለት ነው። እኔ ነኝ ፊት ለፊት የተደባደብኩት። ጠይቂ፣ ጀግና እኮ ነኝ እግዚአብሔር ይመስክረኝ። እሱን ወደዛ አድርጌ ነበርኩ ልደባደብ የነበረው። ጠይቂ ናቲ ፍራንክፈርት ግደኝ። ለምን የፈለገ ነገር አይሆንም። በተለይ እኔ አለባበሴ ብቻ ነው። አለባበሴ ትክክል ከሆነ አገላብጥሽ የምችለውን ያህል አገላብጥሃለሁ። እኔ የዛ ሰዓት አይን የለኝም። ጉዴላ ከጉዴላ ድረስ ፈሳም አይደለም ፈሳ ሁለት ፈሳሞች ሁለት ፈሳም ሁለታችሁም ፈሳም እኮ እንደሆናችሁ እኮ የሚታወቀው እዚህ ጋር ቁጭ ብለሽ አፉን አስከፍተሽ ይኸው ዛሬ ቡጤውን ቀምሶ ከቤት አይወጣም። ከዚህ በኋላ ሀገር ይቀይራል። እመኒ ፍራንክፈርት ማለት ልንገራችሁ በጣም መጥፎ ፕሌስ ነው። በጣም መጥፎ ነው ፍራንክፈርት ማለት። አንዴ ሰው አፍ ውስጥ አትግቡ። አንድ ጊዜ ሰው አፍ ውስጥ እዛ የሆነ ነገር ተነካችሁ ማለት ያበቃላችኋል። ፍራንክፈርት አንገትን ደፍተ የምትኖርባት ፍራንክፈርት ማለት ኢቭን ፖለቲካ የሚባል ነገር እንድች ብላ አታወራት። እንድች ብለክ ቃታ
የሚያስገቡ ቀጥቅጠው። ኪዱ እንዴት ነሽ? ጉድ ሰማሽ? ጉድ ሰማሽ? ኪዱ ስደውልሽ ደግሞ አታነሺው። ጉድ ሰማሽ? ዋታብን ሆዴ አስገቡለት ፍራንክፈርት። እኔ አይዶን ወይ በጫት ተጣልተው ይሆን ወይ አይዶን አጭበርብሯቸው፣ ግን አይደለም። እንደዛ እንዳልን ደግሞ ምን አለመሰላችሁ እዚህ ቁጭ ብለህ አለ ሲያወሩ ምን ባል አዳምጡ፣ አዳምጡ። ምንም ድብቅ የለም። አዳምጡ። አስጠንቅቋት ነው። እሷ ተነስታሉ ወደ ሀገሯ እሱ አንተ ሌላ ነገር አታውቅም። ወንድ አይደለም አንተ፣ ወንድ አይደለም አይስወር አንተ ወንድ። እስቲ እኔ ሸራና እንደዚህ አይነት ጫማ አርጌ ብቻ ይወል እንዲህ አይነት ጫማ አርጌ ብቻ ማለት ነው እኔ እናንተ አንገናኝ። እስቲ ኖርማል እኔ ደፋ እኔ እግዚአብሔር ምስክሬ ነው የምልህ እኔ እናንተ ብንገናኝ እመታለሁ። አንድ ነገር ሳትነካኝ አንድ ነገር ላክልኝ። ያኛውማ ተልኮልኛል። ሴታ ሴት ሴቱ ሴት እኮ ነው ሴቱ። እዚህ ላይ ወጥቶ ከዛም ሲጣላ እንኳንስ እንደሚስት አይደለም እኛ እንኳን እዚህ ጋር እንዲህ ስናረግ እንደ ወገን እኮ ታው ነው የምትሉት፣ በሀገር ጉዳይ እንኳን ማለት ነው በሀገር ጉዳይ። ይሄ ግን ሄዶ ወይ ሴቶችን ከኤክሱ ይጀምራል ቁጭ ብሎ እሷ እንዲሆና ወይ በእኔ አቅራቢያ ያሉትን ወይ ደግሞ ይሄድና የሆኑ ሰዎችን ከዛ ደግሞ ሲል ደግሞ ወንዶችን በቃ ይህንን ሁላ ሲያደርግ ቁጭ ብላ ገደል የምትከተው ማናት? እንደ ሴት ጉዴላ እኮ ምንም አያውቅም እኮ ጉዴላ። ትላንት አይደል እንዴ ከጫካ የወጣች? ምን ታውቃለች? ምን ነውር ታውቃለች? ምን ጥሩ ነገር ባል ምን እንደሆነ ምን ታውቃለች? ሲጀመር ባሏ ጥሏት የሄደ ሴት ናት። እቺ ሴት ጥሏት የሄደ ማለት ነው። 2 ልጅ አሳቅፏት ጥሏት የሄደ ናት። ልጆቿ እንኳን ነፍስ አያውቁ። ይኸው ሳምንት የሆናታል ፍራንክፈርት መታ አብራ በሱሳ አንደኛ 2 ሱሳሞች ናቸው። አንደኛ ሱሳሞች፣ እሷም ታጨሳለች እሱም ያጨሳል። ተገናኝተዋል። ገባችሁ? ስለዚህ እነዚህ ሰዎች ጤነኞች አይደሉም። በቃ ሰበብ ነው የሚሆኑት። ሰበብ። ከዛ ደግሞ ምን ትላለች? ጂጂ ኪያ ናት። ህይወቴ ጉዴላ ለዘረኝነትና ማቀዝሌኔ ዋው በጣም ኮራው በራሴ ይኸውላችሁ የምትለው ማለት ነው። ጉዴላ ሆኖ አያውቅም። ጉዴላ ከመቼ ወዲህ ነው ከማን ጋር ተዳቅሎ ከብረው ኖሮ ጨዋ ነበር የሚሆነው። ሴትነትሽን ሲያከብር ጨዋ ጎበዝ፣ ገባሽ? ሰራተኛ፣ አንድ ጃኬት ሳይሆን በራሱ ታታሪ፣ ስጋው ከላዩ ላይ እንደ አጥንት ያላል። አጥንቱ ብቻ አይቀርም ነበር። ገባሽ? ጫት ነጋዴ አይሆንም፣ ጫት ሻጭ፣ ግራስ ድራግ ጠጪ አይሆንም ነበር። ማታ እኮ የሚያዋራው ጓደኛ አለ እኮ ጠረጴዛው ሙሉ ሞልቶ የሰው ቤት ውስጥ እንዳስገባሹ ልጅና እናት ቤት ውስጥ እንዳስገባሹ ደግሞ ቤቱን ብታዩት ምን ፍራንክፈርት አንድ ክፍል ቤት ውስጥ አይደለ የተከራይተሽ ልጅ እናትና ልጅ ያሉበት ቤት ውስጥ አንድ ክፍል አልጋ ዘርግቶ አይደለ እንደሚተኛው ማን የሱ ቤት ያደረገው? እሱም ቤት አምጥተንና የት ያመጣሽው? የምትኖሪው አሜሪካ መሰለሽ እንዴ? ጀርመን እኮ ነው የምትኖሪው። ጀርመን ሀገር ነው የምትኖሪው። ያ ምን ያህል ማነሽ አንቺ? ምን አግኝተሽ? ምን ጨምረሽበት? ምን ቀነሰሽበት? ምን አውጥተሽ ነው? ማትረቢ ሰውን ይዛችሁ ገደል የምትገቡ እራሳችሁ ሴቶች የምትባሉ ራሳችሁ ወይ ራሳችሁ አትጠነክሩ። እንደዚህ አሹረሽ ትሄጃለሽ፣ ትሰኪያለሽ፣ አለቀ በቃ። ወንዱ ለእንደዚህ መሆኑ የእናንተ የአንዳንድ ይሄ ነው። ታይታላችሁ እስኪ ሲሰራ እንግዲህ 4 ወር 5 6 ስንት ወር ሆነ? 5 ወር አንድ ስራ ሰርቶ አላየ ነው። አንድ ስራ ያለው ሰው ተዘብዝቦ አይውልም እዚህ ሀገር ማለት ነው። አንዴ ሲሰራ የሚያስገባው ገቢ ወረባክሽ ለማን ነው የምታወሪ? ይሄ 10 ዓመት አብረው ለኖሩት
እኛ ለምናውቀው ለጓደኞቹ ሰው እኮ ሲሰማሽ እኮ ያፍርብሻል። ያንቺ ደግሞ ለነገሩ ጉዴላ ደበደብሽም አልደበደብሽም ሰደብሽም አልሰደብሽም እንገንጋ ብሎ ነው የሚኖረው። ምን ይቀር እንገ ባብ ማቻና መነጋባ ላንቺን ብርቅሽ ነው። ድብደባ እንደሆነ ልማድሽ ነው፣ ተፈጥሮሽ ነው፣ ናቹራል ጊፍትሽ ነው። መደብደብ ላንቺ ምን ችግር አለው? እግርና እጅሽ ታስሮ አይደለም እንዴ ስትዘርሽ ሲያልቅ የነበረው? መቼ የጀግንነት ስሜት ተሰምቶሽ ነው? ጉዴላ አይደለሽ እንዴ? እስከነስምሽ ጉዴላነትሽን እኮ ያስመሰክር በአውሮፓ ሀገር እኮ ያስመሰክርሽ ጀግና እኮ ነሽ አንቺማ አይደለም? ይኸው እንደዚህ አይነት ወንድ አጠገብሽ ላይ እስቲ ይኸው እንዴት እንደተዘረጋ እንዴት እግሩን ወደ ላይ ሰቅሎ እንዴት አድርጎ ወንድ የሆነ እንዴት በሁለት ቦክስ ሴት ልጅን መሳደብ አይቻልም። ሰርቼበታለሁ። ዩቱብ ላይ ሄዱና ሰብስክራይብ ነው። አየሽ ሰው ሲሰለጥን እንኳንስ እኔው ይሄ ሰውዬ ምን ያህል እንግዲህ ይሄ ሰውዬ ሄዶ የደበደበው ሰውዬ ምን ያህል ለሴት ክብር ያለው ሰው ነው። ምን ያህል ቁጭ ብለህ ሴትን ማዋረድ እኮ ነው ያለው። አይሽ እኛ አልቻልንም። እኛ እያዳመጥን ዝም ብለናል። እኛ እያዳመጥን ለህግ ሰተናል። ህግ ከፈለገ የዛሬ ዓመት ከፈለገ የዛሬ 2 ዓመት ከፈለገ የዛሬ 3 ዓመት እዚህ ሀገር ደግሞ የሚጠብቁት የኛ ዞቢዞ ብዙ ወጪ ካለው አንድ ነገር እስከሚያደርግ ነው። ዞቢዞ የማይቀር ነው። ከግራሱ ጋራ ከድራጉ ጋራ ከቅጠላ ቅጠሉ ጋራ የማይቀር ነገር ነው። ምክንያቱም ህይወቱን አጨልምሽበታል። ወይ አልሰበሰብሽው ወይ ሰው አላረግሽው። ቪዲዮ ስጋውና እንትኑ አልቆ እንዲያርገሽ እየቀረጽሽ ሆዴ በላቸው ንገራቸው ሆዴ እንዲያርጋቸው። እኔ ምንሽ ትምህርት ቤት ወስደሽ ይሄንን ተማሪ ያልሽ መሰለሽ እንዴ? እስቲ እንደ ወንዶቹ መንጃ ፈቃድን ተማርና መኪና ያዝ ያልሽ መሰለሽ እንዴ? እስቲ እንደ ወንዶቹ ሳይት አርባይት ፈልግና ስራን ስራ ያልሽ መሰለሽ እንዴ? አንድ ኢትዮጵያዊ ወገን ነው የምነግርሽ። አንቺ የፈለግሽው ምንድነው? ሰጣ ወጣ ገባውንና ይሄ ፈረደበት አንቺን የመሰለ ጅል ስላለ ዋው ይሄንን የመሰለ በፊሊተር ተቀዳንገሽ ነው እንደኛ እኮ እናውቀዋለን እኮ የመርሃዊን ፊት ከ87 እና ከ88 ኪሎ 73 ኪሎ አስገብተሽ እንዲያርገሽ ያ እኔ ወደ ምንጋባ በመንግስት ገንዘብ ነው እንደምትጋቢ። ትንሽ እንኳን ፈቀቃቲ ወረቀትሽን አታስተካክም፣ ወረቀቱን አያስተካክልም።